ጥያቄ እንጀምር። አንደኛ ጥያቄ ምንድነው የሚለው which one of the following is not a best to classify a drug as a prescription only drug ነው። አንድ ድረግ ፕሪስክሪፕሽን ኦንሊ ብለን መክፈል የምንችለው ወይም መክፈል ያለብን መቼ ነው? አንድ ኒው ድረግ ከሆነ። ኒው ድረግ ምንድነው? ሳይድ ኢፌክቱ አይታወቅም፣ ሴፍቲ ፕሮፋይሉ አይታወቅም በደንብ ማለት ነው። ሙሉ በሙሉ ካራክተራይዝ የሆነ አይደለም። ሁለተኛ ደግሞ አንድ ድረግ ዲስከቨርድ ሆኖ ቢቆይ ራሱ ሃቢት ፎርሚንግ ከሆነ ወደ ፕሪስክሪፕሽን ኦንሊ ነው የሚገባው። ሶስተኛ ኬዝ ደግሞ ወደ ፕሪስክሪፕሽን ኦንሊ እንዲገባ የሚያደርገው መቼ ነው? ለሴልፍ ሜዲኬሽን ሴፍ ካልሆነ። ለሴልፍ ሜዲኬሽን ሴፍ ቢሆን ወደ ኦቲሲ ይገባ ነበር። ዜርፎር እዚህ ጋር ማን ጥያቄዎቹ ምንድነው የሚሉት? አንድ if the discovery of the drug is complex drug discovery complex የሚሆን ሲምፕል የሚሆን ዲስከቨሪ ፕሮሰሱን አይደለም የምናየው፣ ኢፌክቱን ነው የምናየው። አዲስ ነው ወይስ ኢፌክቱ ምንድነው የሚሆነው ነው የምናየው። ስለዚህ መልሱ ምንድነው የሚሆነው? ኤ ነው ማለት ነው የሚሆነው። ኤ ልክ አይደለም። ኢዝ ኖት ኤ ቤዝ። ሶስቱም ቤዝ ናቸው። ለምን ኦቲሲ ምንድነው ፕሪስክሪፕሽን ኦንሊ ድራግ ማለት። ሁለተኛ ጥያቄ ምንድነው ብለው which one of the following does not require license ይላል። ኤ ኢምፖርቲንግ ሜዲካል ሰፕላይ ይላል። ሜዲካል ሰፕላይ ኢምፖርት የሚያደርግ ሰው ላይሰንስ ያስፈልገዋል። የፕሪሚስ ላይሰንስ ያስፈልጋል። ሁለተኛ ደግሞ እሱ ራሱ የተመዘገበበት ፕሮፌሽናል ላይሰንስ ያስፈልጋል። ቢ ዶኔሽን ይላል። ዶኔሽኖች፣ ኢመርጀንሲ ሜዲኬሽኖች፣ ሜዲኬሽንስ ፎር ሴልፍ ዩዝ ምን አይፈልጉም? ላይሰንስ አይፈልጉም። ስለዚህ መልሱ ምንድነው? ዲ ነው ማለት ነው። ሲን ኤክስፖርቲንግ ሜዲኬሽን የፋርማሲካልስ ኤክስፖርት ለማድረግ ምን ያስፈልጋል? ላይሰንስ ያስፈልጋል። ማኑፋክቸር ለማድረግ እንደዛው ላይሰንስ ያስፈልጋል። ማኑፋክቸር ለማድረግ እንደውም የጉድ ማኑፋክቸር ፕራክቲስ ላይሰንስ፣ ፕሮፌሽናል ላይሰንስ፣ ብዙ ላይሰንስ በጣም ነው የሚያስፈልገን። ቫት ሬጅስትሬሽን እና አዘር ቲንግስ ያስፈልጋሉ ማለት ነው። ዜርፎር ስለዚህ መልሱ ምንድነው? ቢ ነው ማለት ነው። ይሄኛው ማለት ነው። ሶስተኛ ጥያቄ ni which one of the following is not classified under weak paternalism ይላል። weak paternalism የሚባለው መቼ ነው? የአንድ ፔሸንት የታመመበትን ኢንፎርሜሽን ለሰው መንገር ያለብን መቼ ነው? ዊክ ሲባል ምንድነው? ሰውየው ዊክ ከሆነ ምንድነው? የራሱን ለመቆጣጠር አቅም ከሌለው፣ ለምሳሌ ኮንሽስ ካልሆነ፣ ህፃናት ከሆኑ፣ አዛውንቶች ከሆኑ ምን እናደርጋለን? ለኬር ተከሩ፣ ለምሳሌ ህፃናት ከሆኑ ለፓሬንቶቻቸው፣ አዛውንት ከሆኑ ደግሞ ለልጆቻቸው ለኬር ተከር እንነግራለን ማለት ነው። ስለዚህ ኢመርጀንሲ ኬስ ላይ ፔሸንቱ ምን ይሆናል? ዊክ ይሆናል ወይም ነን ኮንሽስ ስለሚሆን ለኬር ተከር ነው የምንነግረው። ቢ ላይ ደግሞ ኤልደርሊ ይላል። ለኤልደርሊ እንደዛው አቅም ስለሌላቸው ለኬር ተከር ነው የምንነግረው ኢንፎርሜሽኑ ማለት ነው፣ የታመሙበትን ነገር። ሶስተኛ ዲዚዝ ኦፍ ቺልድረን ላይ እንደዛው ህፃናት ሲታመሙ ለፓሬንትስ እንነግራለን፣ ሲ ላይ እንደምል ማለት ነው። አራተኛ ምን ላይ ዲስክሎዥር ኦፍ